ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። መተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። ጥንታዊቷ ደብረ ታቦር ከተማ ዓመታት ወደ ኋላ መልሷታል የተባለው ያልተነገረ ውድመት ደርሶባታል። 14ኛው ክፍለ ዘመን እንደተቆረቆረች የሚነገርላት ደብረ ታቦር ከተማ ከ4 2018 ዓ.ም በርካታ አገልግሎት መስጠት ተቋማት ወድመውባታል። በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከተቀሰቀሰ ከሐምሌ 2015 ዓ.ም ጀምሮ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። በዝርዝር የምታደምጡት ይሆናል። ፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ 5 ምርጫ ክልሎች ከትግራይ ክልል ለመውጣት ያስተላለፈውን ውሳኔ ለጊዜው አገደ። አዲስ አበባ የካቲት 19 2018 ዓ.ም ፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያደርጉ ያስተላለፈውን ውሳኔ ተከትሎ ኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያግድ ጊዜያዊ ትዕዛዝ አወጣ። ታደምጡታላችሁ። የአባይ ወንዝ ውዝግብ እልባት ካገኘም ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። ሰባ የካቲት 17 2018 ዓ.ም የአባይን ውሃን በተመለከተ ለዓመታት የዘለቀውን ውዝግብ በሰውነት የሚቋጭ ሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን መደገፍ ዝግጁ መሆኗን አቡዳቢ ዘናሽናል ጋዜጣ ዘገበ። በዝርዝር ታደምጡታላችሁ። ክቡራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። ጥንታዊቷ ደብረ ታቦር ከተማ ለዓመታት ወደ ኋላ መልሷታል የተባለው ያልተነገረ ውድመት ደርሶባታል። 14ኛው ክፍለ ዘመን እንደተቆረቆረች የሚነገርላት ደብረ ታቦር ከተማ ከ4 2018 ዓ.ም በርካታ አገልግሎት መስጠት ተቋማት ወድመውባታል። በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከተቀሰቀሰ ሐምሌ 2015 ዓ.ም ጀምሮ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። ክልሉ ባለፉት ዓመታት የንጹሐን ግድያን ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመለከቱ ሲሆን ግጭቱ ከተቀሰቀሰ ወዲህ በከተማዎች ላይ ግን ሰፊ ውድመት ሲደርስ ደብረ ታቦር ተቋማት ውድመት የመጀመሪያው ነው። ኢሲ ያሰባሰባቸው መረጃዎች እንደሚያመላክቱት ከተማው ረቡዕ የካቲት 4 2018 ዓ.ም ጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ውስጥ ቀበሌው አስተዳደር ጽሕፈት ቤቶች እስከ ዞኑ መምሪያ ድረስ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን መረዳት ችሏል። አማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት ላይ በትገኘው በደቡብ ጎንደር ዞን ከጥር መጨረሻ አንስቶ ፋኖ ታጣቂዎችና በመንግስት ኃይሎች መካከል ከባድ ውጊያ ሲደረግ እንደነበር ነዋሪዎች ገልጿል። ፋኖ ኃይሎች በበኩላቸው አካባቢው ጠንካራ ጥቃቶችን ፈጽመው መረዳዎችን መንግስት ኃይሎች በማስለቀቅ መቆጣጠራቸውን እንዳስታወቁም ተነግሯል። እዚህ ጋር በተያያዘ የፋኖ ታጣቂዎች ደቡብ ጎንደር ዞን ዋና ከተማ የሆነችው ደብረ ታቦር ከተማን መቆጣጠር የካቲት 4 2018 ዓ.ም ረዳ ጥቃት መክፈታቸውን ነዋሪዎች ለቢሲ በወቅቱም ተናግሯል። ዕለቱ ከነጋት አንስቶ ታጣቂዎች በከፈቱት ጥቃት ሁለቱም ወገን የደረሰው ጉዳት በተመለከተ እስካሁን ወጣ ይፋዊ አሃዝ ባይኖርም በከተማው ባሉ ተቋማት ላይ የቁሳቁስ ውድመት መድረሱን ቢቢሲ ከተለያዩ አካላት ያሰባሰባቸው መረጃዎች ያሳያሉ። በርካታ ነዋሪዎች በከተማው ዙሪያ በነበረው ታጣቂዎች እንቅስቃሴ ስጋት እንዲሁም ጠዋት ላይ በመንቀሳቀሱ አብዛኛውን የከተማ ማህበረሰብ እንቅስቃሴ በቤቱ ውስጥ ተገድቦ እንደነበርም ተናግሯል። ረቡዕ ዕለት የተቀሰቀሰው የሁለቱ ወገኖች ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማው ከንቲባ አቶ ደሴ መኮንን ውጊያ በፋኖና በአካባቢ ውስጥ ኃይሎች መካከል መሆኑንም ተናግሯል። አንድ የደብረ ታቦር ነዋሪ በማህበረሰብ የትስስር ገጾች ምስሎችን ካዩ በኋላ እጅ ላይ ወጥተው ጥቁር ጭስ ወደ ሰማይ ሲተለተል መመልከታቸውንም ገልጿል። ሰው ሲመለከቱ ተደንግጠናል፣ ሁሉም ሰው ደንግጧል፣ ስሜት አልነበረም ሲሉ የነበረውን ሁኔታ ያስታውሳሉ። ሌላ ነዋሪ በከተማው ዳርቻ ላይ የሚገኙ ተቋማት ቀኑን ሙሉ ሲቃጠሉ እንደነበርም ተናግሯል። ሌላ ነዋሪ ደግሞ 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ በሙሉ አመድ ሆነው መውደማቸውን በአይናቸው እንዳዩ ለቢሲ ተናግሯል። ቢሲ ከሌሎች ነዋሪዎችና ከከተማው አስተዳደር ባገኘው መረጃ 4 የመንግስታት መዋቅር ስር የሚገኙ ተቋማት፣ አምቡላንሶች፣ ተሽከርካሪዎች፣
ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶች ቃጠሎ ሰለባ መሆናቸውን መገንዘብ ተችሏል ብሏል። ደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከማቻ ያለው ጤና መምሪያና በጣሊያን የወረዳ ጊዜ የተገነቡ የዞኑ መሬት ሲቪል ሰርቪስ እና ፖሊስ መምሪያዎች ጨምሮ 6 ቢሮዎች መቃጠላቸውን እማኞች ተናግሯል። እንደ ግቢውና የድሮ ከንቲባ ቢሮ ተብሎ የሚጠራው ስፍራ የሚገኙ የደብረ ታቦር ከተማ አስተዳደር 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 የአስተዳደር ጽሕፈት ቤቶች መቃጠላቸውን ምንጮች ተናግሯል። ደብረ ታቦር በዙሪያው ያሉ ቀበሌዎችን በወረዳነት ያቀፈው የፋርጣ ወረዳ ዋና መቀመጫ ሲሆን የወረዳ ፖሊስ ጣቢያና ገቢዎች ቢሮውን ጨምሮ አጠቃላይ 4 ተቋማትና በርካታ ተሽከርካሪዎች መውደማቸውን ቢቢሲ ተረድቷል። የወረዳ ዙሪያ የሚገኙ የግለሰብ ቤቶችን መቃጠላቸውን ነዋሪዎች ሲናገሩ የከተማው ከንቲባ አቶ ደሴ መኮንን 4 የግለሰብ ቤቶች መቃጠላቸውን ለቢቢሲ ተናግሯል። ነዋሪ ማንነታቸው መግለጽ ያልፈለጉትን መንግስት የስራ ኃላፊ የመኖሪያ ቤት እንዲሁም ዞን መጠለያ የተባለ እንግዳ ማረፊያ መቃጠሉን ተጠቁሟል። ደብረ ታቦር ከተማ ከንቲባ አቶ ደሴ ውድመቱን አሳዛኝና የማይጠበቅ ብለውታል። ከባድ ጉዳት ነው የደረሰው። ማህበረሰቡ አገልግሎት የሚያገኝባቸው ቦታዎች ናቸው። ፋይናንስም፣ ፖሊስም፣ ሚሊሻም የማህበረሰቡ ጥሩ ስሜት የለውም። ምክንያቱም የማህበረሰቡ ሰነዶ የጠፋው የተቃጠለው የመረበሽ ስሜት አለ ሲሉ አንድ ነዋሪ ስለ ውድመቱም ተናግሯል። ነዋሪ በበኩላቸው ውድመቱን አሳዛኝና አሳፋሪ ብለው የገለጹ ሲሆን ከባድ መሳሪያዎች ጥቅም ላይ ቢውል ኖሮ ከዚህ የከፋ ውድመት ይከሰት ነበር ብለዋል። የፌዴራል ከፍተኛ ፍርድ ቤት ኢትዮጵያ ብሔራዊ ምርጫ ቦርድ 5 የምርጫ ክልሎች ከትግራይ ክልል መውጣት ያስተላለፈውን ውሳኔ ለጊዜው አገደ። ፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው እንዲያደረጉ ያስተላለፈውን ውሳኔ ተከትሎ ኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያግድ ጊዜያዊ ትዕዛዝ ሰጠ። ፍርድ ቤቱ ይህንን እገዳ ያጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥበት ድረስ ነው። እስከ ፍርድ ቤቱ ትዕዛዝ ከሆነ እገዳ ውሳኔው የተላለፈው ዲሞክራሲያዊ ስምረት ትግራይ የካቲት 16 ቀን 2018 ዓ.ም ወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ምርጫ ቦርድ ላይ ያቀረቡት አቤቱታ መሰረት ነው። መዝገቡ ቁጥር 35 1364 የተቀመጠውን ይህንን መዝገብ ዳኛ ሰብለ ክንፌ፣ ዳኛ ወንደሰን ታደሰና ዳኛ አሸናፊ ወርቅነህ የሰየሙበትን የዳኞች ቡድን እየተመለከተው ይገኛል። ፍርድ ቤቱ በሰጠው ትዕዛዝ ብሔራዊ ምርጫ ቦርድ ለአመልካዮች ክስና የቀረቡበት ማስረጃዎች መደበኛ ምላሽ እስኪሰጥ መመሪያ አስተላልፏል። እዚህም ሲባል ለምርጫ ቦርዱ መጥሪያ እንደሚላክለት ፍርድ ቤቱም ገልጿል። ሁሉም በላይ ደግሞ ፍርድ ቤቱ ቀደም ሲል የትግራይ ብሔራዊ ክልላዊ መንግስት ሊተዳደሩ የነበሩትን 5 ምርጫ ክልሎች የሚመለከተውን የብሔራዊ ምርጫ ቦርድ ውሳኔ ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ትርጉም አልባ ሊያደርገው እንደሚችል በውሳኔው አመላክቷል። የተጠቀሰው ውሳኔ ተፈጻሚ መሆን አሁን እየተካሄደ ያለውን የህግ ክርክር ትርጉም አልባ ስለሚያደርገው ፍርድ ቤቱ በፍትህ ብሔርና ቁጥር 154 መሰረት ከሳቹ ባስተላለፈው ውሳኔ ላይ ጊዜያዊ የእገዳ ትዕዛዝ በዚህ መዝገብ ሰጥቷል ሲል ፍርድ ቤቱ ትዕዛዝ ይገለጻል። ይህ የእገዳ ትዕዛዝ ፍርድ ቤቱ በጉዳዩ ላይ ክርክር ሰጥቶ መደበኛ ውሳኔ እስኪሰጥ ድረስ ሰንቶ ይቆያል። በተጨማሪም ፍርድ ቤቱ የእገዳ ትዕዛዙ ለብሔራዊ ምርጫ ቦርድ ይፋ እንዲደርሰው መመሪያ ሰጠ ሲሆን ተከሳሹ ምርጫ ቦርድ ማንኛውም ተቃውሞ ወይም አስተያየት በቀጣይ ቀጠሮ ላይ ማቅረብ እንደሚችልም ገልጿል። ቀደም ሲል በየካቲት 16 ቀን 2018 ዓ.ም ስምረት ፓርቲ የፌዴሬሽን ምክር ቤት ቀደም ሲል ትግራይ ክልል ይተዳደሩ ከነበሩ ወረዳዎች ላይ ምርጫ ክልሎች ለመቀነስ ያስተላለፈውን ውሳኔ እንዲቀለብስ ማሳሰቡም ይታወሳል። ፓርቲው አክሎም እርምጃው ህገ መንግስታዊ እንዳልሆነና ኢትዮጵያ ፌዴራል ስርዓት ላይ የተደነቀ አደጋ መሆኑን ገልጿል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ ባላከው ደብዳቤ ምክር ቤቱ ከተሰጠው ህገ መንግስታዊ ስልጣን በላይ መሄዱን ሞግቷል። ፓርቲው እንደገለጸው ከሆነ የምክር ቤቱ ስልጣን ከህገ መንግስት ትርጉምና በወሰን ክርክሮች አፈታት ላይ ብቻ የተገደበ ነው ብሏል። ፓርቲው ማንኛውም የወሰን ለውጥ በህዝብ ውሳኔ ሂደት መከናወን እንዳለበት አጥብቆ የገለጸ ሲሆን አከራካሪ በሆኑ አካባቢዎች ምርጫን በፌዴራል ደረጃ ማስተዳደር አስተዳደራዊ መሬት ነጠቃ እንደሆነም አስጠንቅቋል። በተጨማሪም ስምረት ፓርቲ ብሔራዊ ምርጫ ቦርድ የቀረበለትን መመሪያ መቀበሉን ተችቷል። ይህም የቦርዱን ህገ መንግስታዊ ነጻነት የሚሸረሽርና ምርጫ ሂደቱ ታማኝነት ላይ ጥርጣሬ የሚፈጥር ነው ብሏል። ቀደም ሲል የትግራይ ጊዜያዊ አስተዳደር ውሳኔውን አጥብቆ ያወገደ ሲሆን እርምጃው ህገ መንግስቱና የፕሪቶሪያ ሰላም ስምምነት የሚጥስ አደገኛ አካሄድ መሆኑን አስጠንቅቋል። ተመሳሳይ የካቲት 17 ቀን 2018 ዓ.ም ትግራይ ጊዜያዊ አስተዳደር ካቢኔ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ ተከታታይ መግለጫ አጥብቆ አውግዟል። ካቢኔው ቦርዱን ህገ መንግስቱን ጥሷል ሲል የከሰሰ ሲሆን
ፌዴሬሽን ምክር ቤት መመሪያ መሰረት የትግራይ ግዛቶች መገንጠል ክልሎች ለማፍረስ በማሴር ላይ ይገኛል ብሏል። ካቢኔው በማንኛውም አካል የሚተላለፍና ከህግ ጋር የሚቃረን ማንኛውም ውሳኔ ተቀባይነት የለውም ሲል የጠቆመ ሲሆን ወዶን እርምጃ ትንኮሳ፣ ጸረ ህግና ጸረ ህዝብ በማለት ገልጾታል። በገለጻው መሰረት ውሳኔው ሬቱና ህዝቡን ከክልሉ በመንጠል ትግራይን ለማፍረስ ያለመ ነው ያለ ሲሆን ለእንዲህ አይነቱ ውሳኔ ምንም አይነት ህጋዊ ምክንያት ሊቀርብ አይችልም ሲል አክሏል። ካቢኔው ብሔራዊ ምርጫ ቦርድ በህዝቦች መካከል ግጭት በመቀስቀስ ርካሽ ፖለቲካ ትርፍ ለማግኘት እየሰራ ነው ያለ ሲሆን አከራካሪ የተባሉ አካባቢዎች በታሪክ ማንነት፣ በህገ መንግስቱና በማንኛውም መስፈርት ሊመዘኑ ያለምንም ጥርጥር የትግራይ አካል መሆናቸውንም ወጉቷል። አክሎም እነዚህ አካባቢዎች የመንግስት የህግ ማስከበር ጦርነት ወቅት ቢሆን በመንግስት መጀመሪያ ትርክት ውስጥ ተካተው አያውቁም ሲልም ገልጿል። ካቢኔው ራስን የመግዛትና አስፈላጊነት በመጥቀስ ማንኛውም ክርክር በህዝቦች መካከል ግጭትን የሚቀሰቀሱ እርምጃዎች ሳይሆኑ ህግና በውይይት መፈታት አለበት ሲሉም አሳስቧል። ካቢኔው በቀጥታ ለአማራ ህዝብ ጥሪ ያቀረበ ሲሆን ጎረቤቶቻችን ከወንድሞቻችን ከአማራ ህዝብ ጋር ያሉ ልዩነት በህጋዊ መንገድ በውይይትና በጋራ መግባባት መፈታት እንዳለባቸው ገልጿል። ተጨማሪም የአማራ ህዝብ ተጨማሪ ግጭትና ጦርነት ግብዳ የሆነውን ይህን ህገ ወጥ ውሳኔ እንዲቃወምም ጥሪ አቅርቧል። ካቢኔው ሰላም ሁልጊዜም ቢሆን የትግራይ ህዝብ ምርጫ መሆኑን በድጋሚ በማረጋገጥ ታማኝነት ያለው ምርጫ ሊካሄድ የሚችለው ይዘው ያሉ አካባቢዎች ነፃ ሲወጡ፣ ተፈናቃዮቻችን፣ ስደተኞች ሲመለሱ እንዲሁም በላው ክልል ሰላም ሲሰፍን ብቻ መሆኑን አሳስቧል። የተመረጡ ትግራይ ግዛቶች በፈቃድ አሳልፎ መስጠት በህግና በታሪክ የሚያስጠይቅ ተግባር ነው ሲልም አስጠንቅቀዋል። የአባይ ወንዝ ውዝግብ እልባት ካገኘም ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። የአባይን ውሃን በተመለከተ ለዓመታት የዘለቀውን ውዝግብ ለስምምነት የሚቋጭ ሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ አፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን አቡዳቢ ናሽናል ጋዜጣ ዘግቧል። ናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮችን ጠቅሶ እንደተዘገበው ለኢትዮጵያ ድጋፍ የምታደርገው አዲስ አበባ ታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙላትና አለቃቅ ላይ መለሳለስ ካሳየች ብቻ እንደሆነም ገልጿል። ይህ ግብፅ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩንም ጋዜጣው ዘግቧል። ተጨማሪም ሁለቱን ሀገራት ለበርካታ ዓመታት የዘለቀውን አለመግባባት ለመፍታት ፍላጎት ላሳዩት ፕሬዝዳንት ዶናልድ ትራምፕ መላኩን ጠቅሟል። ኢትዮጵያ ያቀረበላትን ሀሳብ ውድቅ ካደረገች በሱዳን፣ በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል መገኘት በመጠቀም ኢትዮጵያ በእነዚህ ሀገራት መደቦች የምታገኘውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩን ዘገባው ተመላክቷል። እስካሁን ድረስ ከአዲስ አበባም ሆነ ከካይሮ ስለቀረበው ሀሳብ ይፋ የተሰጠ ምላሽ የለም። ሚኒስትር አብይ አህመድ ሰሞኑን ፕሬዝዳንት ረጂብ ጠይብ ኤርዶዋን ጋር በነበራቸው ጋዜጣዊ መግለጫ የባህር በር ማግኘት ለኢትዮጵያ ኢኮኖሚ ህልውና ወሳኝ መሆኑን በድጋሚ አረጋግጧል። ሚኒስትሩ 30 ሚሊዮን በላይ ህዝብ ያላት የሀገር ባህር በር ተከልክላ የጂኦግራፊ እስረኛ ሆና ከቀጠለች ለግታችን ዘላቂነት ሊረጋገጥ አይችልም ብሏል። ሆኖም ወዳጅ ሀገራት ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ብታደርገውን ጥረት ገንቢ ሚና ሊጫወቱ የሚችሉበትን ጉዳይ ላይ ቱርክ መሪ ጋር መወያየታቸውም ተናግሯል። ይህ የተገለጸው ግብፅና ቱርክ ግንኙነታቸው እያሻሻለ በመጣበትና ሱዳን ጉዳይ ላይ ያላቸው አቋም እየተቀራረበ ባለበት ወቅት ነው። ሁለቱ ሀገራት ግብፅና ቱርክ ሊቢያ ጉዳይ ላይ የነበራቸውን ልዩነት በመፍታት እርቅ ላይ የደረሱ ሲሆን ባህር በር ስምምነትን በተመለከተ ከኢትዮጵያ ጋር ውጥረት ውስጥ ከምትገኘው ሶማሊያ ጋርም የጠበቀ ግንኙነት መመስረታቸው ተገልጿል። ግብፅ ህዳሴ ግድብን እንደ ህልውና ስጋት የምታየው ሲሆን በተለይም በድርቅ ወቅት የሚለቀቁ የውሃ መጠን የሚወስን ህጋዊ አስገዳጅ ስምምነት እንዲኖር ስትወተውትን ቆይታለች። ኢትዮጵያ በኩሏ ግድቡ ለልማትና ኃይል አቅርቦት ፍላጎት የማይጠቃ መሆኑን ገልጻለች። ኢንተርናሽናል ዘገባ ከሆነ የካይሮ ሀሳብ በጅቡቲና በኤርትራ የሚገኙትን የዶራሌህና የአሰብ ወደቦችን ለማልማትና ማዘመን መግባት ላይ ከመድረሳቸው ጋር የተያያዘ ነው። ተጨማሪም ግብፅ የሱዳን ዋና የንግድ በር የሆነውን ፖርት ሱዳንን በጋራ ለማልማት ማቀዷም ተገልጿል። ካይሮ ቀይ ባህር የባህር ዳርቻ ሀገራት ብቻ ይዞታ መሆን አለበት የሚል ጽኑ አቋም ያላት ሲሆን ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የባህር በር የማግኘት ሰነድን ስትቃወም መቆየቷም ይታወሳል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።